ሰላም ጤና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ የዩቲዩብ ቻናል የተለያዩ መሰረታዊ የሆኑ የእንግሊዘኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስተማሪ ቁም ነገር አዘል የሆኑ ትምህርቶችና የተለያዩ አረፍተ ነገሮችን ደግሞ በቀላሉ በማንበብ እንዴት የማንበብን ደግሞም እንዴት የመጻፍን ክህሎታችንን በቀላል መንገድ ማሳደግ እንችላለን የሚለውን ሐሳብ በጥልቀትና በስፋት የምናይ ይሆናል። ከዚህ ቪዲዮ በጣም እርግጠኛ ነኝ ብዙ አስተማሪ ነገር እንደምታገኙ ማለት ነው። ስለዚህም እስከ መጨረሻው አብራችሁኝ እንድትሆኑ በትህትና ጠይቃለሁኝ ውድ ቤተሰቦቼ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋንና የደወል ምልክቷን በመንካትና በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እንዲሁም እየቻሉ ያሉትም ስላሉ እናንተም ለመጀመሪያ ጊዜ ይህንን ቻናል የምትመለከቱት ሰብስክራይብ በማድረግ ቤተሰብ በመሆን በየጊዜው የሚለቀቁ ቪዲዮዎች ደግሞ በቀጥታ ወደ እናንተ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው ውድ ቤተሰቦቼ። እኛንም ደግሞ ቪዲዮአችን እንድታይና ላይክ፣ ሼር፣ ኮሜንት በማድረግ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዘኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በጋራ ስትፈልጉ ደግሞ ለብቻችሁ በግል መማር የምትችሉ መሆኑንና እጅግ በጣም በአጭር ጊዜ ውስጥ አቀላጥፋችሁ ማንበብና መጻፍ እንደምትችሉ ላረጋግጥላችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መከታተል የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ማምጣታችን ነው ማለት ነው ውድ ቤተሰቦቼ። አሁን ቀጥታ ወደ ዛሬው ትምህርታችን እንገባለን። እንደተለመደው እናንተ ደግሞ ቪዲዮን ላይክ፣ ኮሜንት፣ ሼር በማድረግ እንድትጀምሩ ይሁን። እዚህ ጋር የመጀመሪያውን አረፍተ ነገር አብረን እናንብብ። ምን ይላል? ድ አንዳንድ ይላል። አያችሁት ውድ ቤተሰቦች? አንዳንድ ይላል። በጣም ረጅም ይመስላል፣ ብዙ ሰው ይቸገራል ለማንበብ። ድ አንዳንድ። በጣም አሪፍ። ሰው ሁለት ፊደል ነው። ሰና ው ሰው ነው የሚለው። ቤት ቤና ት ቤት። በጣም አሪፍ። እየሰራህለት ይላል። ሚስማር ይላል። ይደብቅብሃል ይላል። እስኪ አንድ ላይ አብረን እናንብብ። አንዳንድ ሰው ቤት እየሰራህለት ምስማር ይደብቅብሃል። ምን ማለት ፈልጎ ነው? ወይም ይህ አረፍተ ነገር ስለምንድን ነው የሚያወራው ካላችሁ በቀስታ ላብራራላችሁ። አያችሁት? መጀመሪያ ማንበብ ካነበባችሁ በኋላ የዛን አረፍተ ነገር ፍሬ ሐሳቡን
መረዳት መቻል አለባችሁ ማለት ነው። ምክንያቱም የማንበብ ጥቅሙ መረዳት ላይ ስለሆነ ነው ማለት ነው። ቤተሰቦቼ ይሄኛው አንዳንድ ሰው ቤት እየሰራህለት ሚስማር ይደብቅብሃል ማለት ነው። ይህ ማለት ሳብራራላችሁ ለምሳሌ አንዳንድ ሰው እናንተ እሱን ለማገዝ ስትሞክሩ እሱ ግን ራሱን እንደሚጎዳ አያውቅም። ነገር ግን እናንተን የሚጎዳ መስሎት የተለያዩ ነገሮችን በራሱ ላይ ያደርጋል ማለት ነው። ማለት የሚሰራው ቤት የራሱ ሆኖ የራሱን መልካም የማይወድ ሰው አንዳንድ ሰው አለ ማለት ነው። በጣም ቅናተኛ ሰው፣ በጣም መልካም ያልሆነ ክፉ ሰው አንዳንድ ጊዜ ራሱ ላይ እንኳን ይቀናል ከመቅናቱ ብዛት የተነሳ ማለት ነው። ቤተሰቦቼ ለዛ ነው አንዳንድ ሰው ቤት እየሰራህለት ሚስማር ይደብቅባል የሚለውን አረፍተ ነገር በተለያዩ ጊዜ መጠቀም ትችላላችሁ። ለምሳሌ አንድን ሰው ለመርዳት ፈልጋችሁ ያ ሰው ግን መረዳት ካልፈለገ ይህንን አባባል መጠቀም ትችላላችሁ ማለት ነው። ቤተሰቦቼ እየረዳችሁ እንኳን እያገዛችሁ እንኳን እናንተን ለመጉዳት የሚሞክር ሰው አለ። ያ ማለት ያጎረሰውን እጅ የሚነክስ ሰው ማለት ነው። ብዙ ሰው በህይወታችሁ እንደዚህ ሊያጋጥማችሁ ይችላል። በእንደዚህ አይነት ሲቹዌሽን ውስጥ ይሄንን አረፍተ ነገር መጠቀም ትችላላችሁ ማለት ነው። ቤተሰቦቼ በጣም አሪፍ። ወደ ሁለተኛው እናመራለን። ዝምታህን ይላል። ዝምታህን አያችሁት? ምንም አዲስ ነገር የፈጠርኩት ነገር የለም። ምንም ተአምራታዊ የሆነ ነገር አላደረኩም። የፊደሎችን ድምጽ ግን በትክክል ነው የጠራሁት። ስለዚህ እናንተ ማወቅ ያለባችሁ አስፈላጊ ነገር ለማንበብ ፊደሎችን ድምጻቸውን በትክክል መጥራት መቻል አለባችሁ። ከዛ በኋላ ቀስ እያላችሁ በቀላሉ ማንበብ መለማመድ ትችላላችሁ ማለት ነው። ቤተሰቦቼ ፊደሎች ደግሞ እንዴት እንደሚጠሩ በባለፈው ቪዲዮ ሰርቻለሁ። ወደ ኋላ ተመልሳችሁ እሱን ማየት ትችላላችሁ። ዝምታህን ይላል። በጣም አሪፍ። መስማት መስማት። አያችሁ? መስማት ይላል። በጣም አሪፍ። ያልቻለ ጩኸትህ። በጣም አሪፍ። አይገባውም ይላል። በጣም አሪፍ። እስኪ አንድ ላይ አብረን እናንብብ። ዝምታህን መስማት ያልቻለ ጩኸት አይገባውም ይላል። ይህ ማለት ምን ማለት ነው ካላችሁ አንዳንድ ሰው ሊረዳችሁ ከፈለገ በዝምታችሁ ውስጥ መረዳት ይችላል እናንተን። ነገር ግን መረዳት ካልፈለገ ደግሞ ጮኻችሁ እንኳን ብትነግሩት አይገባውም ማለት ነው። ስለዚህ የልባችንን የሚያውቅ ሰው ቶሎ ይረዳናል። ለመረዳት ደግሞ ያልፈለገ ሰው ብንጮህ እንኳን አይሰማንም፣ አይረዳንም ማለት ነው። ቤተሰቦቼ በጣም አሪፍ። ወደ ሶስተኛው እናመራለን። ምን ይላል? ምስጥርህን። በጣም አሪፍ። ለራስህ ያዝ። ያና ዝህ ሁለት ፊደል ነች። ያዝ። አያችሁት? ያዝ የሚለው ሲጻፍ በሁለት ፊደል ነው። ያና ዝህ ያዝ። ወዳጅህም ሌላ። በጣም አሪፍ። ወዳጅ ይላል። አለው ይላል። እስኪ አንድ ላይ አብረን እናንብብ። ምስጥርህን ለራስ ያዝ፣ ወዳጅህም ሌላ ወዳጅ አለው ይላል። ምን ማለት ፈልጎ ነው ወይም ስለምንድን ነው የሚያወራው ካላችሁ አብዛኛው ጊዜ እናንተ ወዳጄ ነው ብላችሁ ምስጥራችሁን ልታካፍሉ ልታወሩለት ትችላላችሁ። ነገር ግን መርሳት የሌለባችሁ ዋነኛው ነገር ምንድነው? ያ ወዳጅ ደግሞ ሌላ ወዳጅ እንዳለው ማወቅ አለባችሁ። ስለዚህ ምስጥር በመሰረቱ ከናንተ አፍ ከወጣ እርግጠኛ ልትሆኑ አትችሉም። ስለዚህ አንዳንድ ምስጥሮችን በራሳችሁ ወይም ለራሳችሁ ብቻ መያዝ እንዳለባችሁ መገንዘብ አለባችሁ። ምክንያቱም ጓደኛዬ ነው ብላችሁ የነገራችሁለት ሰው ሌላ ጓደኛ እንዳለው መርሳት የለባችሁም። ይህ ማለት አንዳንድ ሰው በጣም ታማኝ የሆኑ ሰዎች አሉ። ነገር ግን ለነዛ ሰዎች እንኳን ቢሆን ማይነገር ምስጥር በህይወታችሁ ውስጥ ሊኖራችሁ ይገባል ማለት ነው። ሁሉንም ነገር
ዘርግፋችሁ ማውራት የለባችሁ ማለት ነው ውድ ቤተሰቦቼ። ለዛ ነው ምስጢርህን ለራስ ያዝ ወዳጅም ሌላ ወዳጅ አለው ይላል። በጣም አሪፍ እጅግ በጣም አስተማሪ ነው ማለት ነው ውድ ቤተሰቦቼ። እናንተ ደግሞ ከዚህ ውስጥ የተመቻችሁ በኮሜንት ስር በመጻፍ የመጻፍ ክህሎታችሁን በቀላሉ ማሳደግ ትችላላችሁ ማለት ነው ውድ ቤተሰቦቼ። በጣም አሪፍ ወደ መቀጥለው እናመራለን። ምን ይላል? የማይመጥንህ ጫማ ሁለት ፊደል ነው። ጫማ ይላል። ጫማ ይላል። በጣም ቀላል ነው። ጫማ አታጥልቅ አታጥልቅ ይላል። አታጥልቅ ውብ ቢሆንም ያቆስላል ይላል። እስኪ አንድ ላይ አብረን እናንብብ። የማይመጥን ጫማ አታጥልቅ ውብ ቢሆንም ያቆስልሃል። ምን ማለት ነው ካላችሁኝ፣ የማይመጥናችሁን ጫማ ለምሳሌ ብታረጉ በጣም ጫማው እኮ ቆንጆ ሊሆን ይችላል። ነገር ግን አልመጠናችሁም ወይም አይመጥናችሁም። ያ ጫማ ምንም ያህል ውብ ቢሆን እንኳን እግራችሁን ያቆስላል ማለት ነው። ስለዚህ ይህንን ወደ ሪል የሆነ ወደዚህ ወደ ገሃዱ ዓለም ስናመጣ ምን ማለት ነው? አንዳንድ ጊዜ ከማይመጥኑ ሰዎች ጋር መዋልም ወይም የእናንተን ሐሳብ መረዳት ከማይችሉ ሰዎች ጋር መሆን ልክ እንዳልሆነና ተገቢ እንዳልሆነ ያሳያል። ምናልባት ያ ሰው በእርግጥ የተለያዩ በጣም ምርጥ ኳሊቲዎች ሊኖሩት ይችላሉ። ቆንጆ ሊሆን ይችላል፣ ውብ ልትሆን ትችላለች፣ በጣም ሀብት ሊኖረው ወይም ሊኖራት ይችላል። ነገር ግን ከናንተ ጋር አብሮ ማይሄዱ ወይም ማይስማሙ ከሆነ ማይግባቡ ከሆነ በጣም ውብ ቢሆንም ወይም ብትሆንም በጣም ሀብታም ቢሆንም ብትሆንም ስለማትመጣጠኑ ወይም አብራችሁ ስለማትጣጣሙ ምንም ውብ ቢሆንም ልባችሁን ያቆስላል፣ ልባችሁን ታቆስላለች ማለት ነው። ስለዚህ ለሰው ልጅ ከምንም በላይ ማወቅ ያለባችሁ ምንድነው ካላችሁ የሚግባባችሁ የምትዋደዱት መሆን አለባችሁ ማለት ነው። ስለዚህ ሰውን መቅረብ ያለባችሁ በውበቱ ወይም በውበቷ ወይም በሀብቱ ወይም በሀብቷ ሳይሆን በትክክለኛው ማንነት ከናንተ ጋር መግባባት የሚችል ሰው መምረጥ አለባችሁ ማለት ነው። ውድ ቤተሰቦቼ በጣም አስተማሪ የሆነ አረፍተ ነገር ነው። ወደ አምስተኛው እናመራለን። የዛሬው በጣም አሪፍ መከራና አራት ፊደል ነው። መከራና በጣም አሪፍ መከራና ፈተና ለነገው ታሪክህ በጣም አሪፍ ውበት ይሰጣል ይላል። እስኪ አንድ ላይ አብረን እናንብብ። የዛሬው መከራና ፈተና ለነገው ታሪክህ ውበት ይሰጣል። ምን ማለት ነው? ወይም ስለምንድን ነው የሚያወራው ካላችሁ ላስረዳችሁ። ለምሳሌ ዛሬ ላይ የተለያዩ ቻሌንጆችን እያሳለፋችሁ የተለያዩ ፈተናዎችን እያሳለፋችሁ ሊሆን ይችላል። ያ የሚሆነው ግን ለነገ ታሪካችሁ ስታወሩ ውበት እንዲኖረው ያደርጋል። ምክንያቱም አንዳንድ ሰው አይታችሁ ከሆነ ብዙ ነገር ከማለፉ የተነሳ የሱ ህይወት እንኳን ለሰው የመጽናኛ ምክንያት ተስፋ ሰጪ የሆነ ታሪክ ሲኖረው ደስ ይላል ማለት ነው። ስለዚህ በተለያዩ መከራና ፈተና እያለፋችሁ ቢሆን እንኳን ያ መከራና ታሪክ የነገውን ታሪካችሁን ውበት ይሰጣል ማለት ነው። ለልጆቻችሁ የምትነግሩት ነገር ሲኖር ደስ ይላል። ምን አይነት ቻሌንጅ እንዳሳለፋችሁ ስታስረዱ ራሱ ሰው ከናንተ ህይወት ይማራል ማለት ነው። ስለዚህ የትኛውም ዛሬ እያሳለፋችሁት ያለው ነገር ጊዜያዊና የሚያልፍ መሆኑን ተገንዝባችሁ እንድትበረቱና እንድትጠነክሩ ያደርጋችኋል ይህ አባባል ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ስድስተኛው እናመራለን። ትላንትናህን በጣም አሪፍ። ማረም አትችልም። ነገህን ግን ሁለት ፊደል ነው። ግን
ትችላለህ ይላል። እስኪ አንድ ላይ አብረን እናንብብ። ትላንትናህን ማረም አትችልም፣ ነገህን ግን ትችላለህ ይላል። አያችሁት? ይህ አረፍተ ነገር ሲብራራ ትላንትናውን ወይም ያለፈውን ነገር በጭራሽ ማስተካከል አትችሉም። ነገር ግን ከትላንትናው አንድ የምትወስዱት ነገር ምንድነው ካላችሁ ዕውቀት ወይም መማር፣ ከትላንትናው ታሪክ ተምራችሁ ነገን ግን ማረም፣ ማስተካከል፣ ማሻሻል ትችላላችሁ ማለት ነው ውድ ቤተሰቦቼ። ስለዚህ ያለን ዛሬ ነው። ዛሬ ላይ ሆነን ነገን ደግሞ መስራት እንችላለን ማለት ነው። ስለዚህ በባለፈው ነገር መጸጸት አቁመን ዛሬን ተጠቅመን ነገን ማሻሻል ወይም ማረም ወይም ማስተካከል እንችላለን ማለት ነው ውድ ቤተሰቦቼ። ስለዚህ ዛሬ ላይ ሆናችሁ ነገያችሁን ማስተካከልና ማረም ትችላላችሁ ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደ መጨረሻውና ወደ ሰባተኛው እናመራለን። ምን ይላል? ለፈጠረኝ እንጂ። በጣም አሪፍ። ለፈተነኝ ነገር፣ 3 ፊደል ነው። ነገር ነው። በጣም ቀላል ነው። ነገር ሁና ሉ ሁሉ አልንበረከክም ይላል። እስኪ አንድ ላይ አብረን እናንብብ። ለፈጠረኝ እንጂ ለፈተነኝ ነገር ሁሉ አልንበረከክም ይላል። ምን ማለት ነው ካላችሁ የተለያዩ ቻሌንጆች ወይም የተለያዩ ፈተናዎች ወደ ህይወታችን መጥተው እኛን እንድንበረከክላቸው ሊፈልጉ ይችላሉ። ሁሉ አልንበረከክም፣ ምክንያቱም ፈተና ሊያንበረክከን አይገባም። መንበርከክም ካለብን፣ መጸለይም ካለብን፣ ማልቀስም ካለብን በአምላካችን ፊት በእግዚአብሔር ፊት ነው እንጂ በመከራ ፊት መሆን የለብንም ማለት ነው ውድ ቤተሰቦቼ። ስለዚህ ሁሉም ነገር እንደሚያልፍ ማመንና ማወቅ አለባችሁ ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ለዛ ነው ለፈጠረ እንጂ ለፈተነኝ ነገር ሁሉ አልንበረከክም የሚለው ሐሳብ መጠቀም ትችላላችሁ ማለት ነው ሐሳባችሁን ለማስተላለፍ። በጣም አሪፍ ውድ ቤተሰቦቼ። እጅግ በጣም ብዙ ቁም ነገር እንዳገኛችሁት በጣም እርግጠኛ ነኝ። የዛሬው ትምህርታችን ያተኮረው እንዴት የተለያዩ አረፍተ ነገሮችን ወይም የተለያዩ ሐሳቦችን በቀላሉ በማንበብ የማንበብና የመጻፍ ክህሎታችንን እናሳድጋለን ወይም እንጨምራለን የሚለውን በጥልቀትና በስፋት አይተናል። እዚህ ጋር የተለያዩ አረፍተ ነገሮች ተጽፈዋል። ስለዚህ እናንተ ደግሞ እነኚህን አረፍተ ነገሮችን መልሳችሁ በደብተራችሁ በመገልበጥ ደጋግማችሁ በማንበብ የማንበብና የመጻፍ ክህሎታችሁን እንዲሁም የተለያዩ ጽሑፎችን የመረዳት ክህሎታችሁን መጨመር ትችላላችሁ ማለት ነው ውድ ቤተሰቦቼ። ከዚህ ውስጥ ደግሞ የተመቻችሁን ኮመንት ስር ገብታችሁ ብዙዎቹ እየጻፉ ነው። ስለዚህም እናንተም እየጻፋችሁ ራሳችሁን እንድታበረታቱ ወይም ሌላ የምትወዱት ነገር ወይም ሌላ የምትወዱት አረፍተ ነገሮችንም ማስቀመጥ ትችላላችሁ ማለት ነው ውድ ቤተሰቦቼ። እጅግ በጣም ቆንጆ ትምህርት እንዳገኛችሁት እርግጠኛ ነኝ። ይህንን ይመስላል የዛሬው ትምህርታችን። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ በማድረግ የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እንዲሁም እየቻሉ ያሉትም ስላሉ እናንተም ለመጀመሪያ ጊዜ ይህንን ቻናል የምትመለከቱት ሰብስክራይብ በማድረግ በየጊዜው የሚለቀቁ ቪዲዮዎች በቀጥታ ወደ እናንተ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው ውድ ቤተሰቦቼ። እኛንም ደግሞ ሌላ አሪፍ ቪዲዮ ይዘን እንድንመጣ ላይክ፣ ሰብስክራይብ፣ ሼር፣ ኮመንት በማድረግ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም መልካም ዜና ይዤላችሁ መጥቻለሁ ውድ ቤተሰቦቼ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ ዕድል ስለሆነ እየመጣችሁ እየተመዘገባችሁ
ትምህርታችሁን መከታተል ትችላላችሁ ማለት ነው ውድ ቤተሰቦቼ። ስለዚህ ምንም እንኳን ፊደል ቆጥራችሁ ባታቁ እንኳን እዚህ መታችሁ ማንበብ መጻፍ ማውራት እንደምትችሉ ላረጋግጥላችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም በዋትስአፕ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ኮንታክት ማድረግ የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ማምጣታችን ነው ማለት ነው ውድ ቤተሰቦቼ። እስከ መጨረሻው አብራችሁን ስለሆናችሁ ስላዳመጣችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።